ሰላም ውድ የቲክቶክ ቤተሰቦቼ እና ዛሬ እስኪ በአዲስ ቪዲዮ ከች ብያለሁ። ያው ለማታውቁኝ ደግሞ ፍሬው ከአሜሪካ እባላለሁ። እንግዲህ ይህ ስሜ አብዛኛው ሰዓት ደግሞ ቲክቶክ ላይ ይጠራል። እና ቤተሰቦቼ በቅርቡ ቴሌግራም ቻናል ከፍቼ ነበር እና ደግሞ አሁን ደግሞ ዩቱብ ከፍቻለሁ። ዩቱብ ቻናል ዩቱብ ላይ ገብታችሁ ፍሬው ኢትዮ ቢዝነስ ብላችሁ ሰርች ብታገኙ እኔን ታገኙኛላችሁ። ስለዚህ አሁን ያው ዩቱብ ላይ ደግሞ አንዳንድ ነገር እስኪ ቪዲዮዎችን ለመስራት እየሞከርን እንገኛለን። ስለ አንድ አፕሊኬሽን እስኪ ዛሬ ላውራችሁ። ይሄ አፕሊኬሽን ጠቀሜታው ምንድነው? እንዴት ነው የምንጠቀመው የሚለውን ነገር ትንሽ ላካፍላችሁ። ስለዚህ አፕሊኬሽኑ እንደምትመለከቱት ይቺ ነች። ይቺ አፕሊኬሽን ለምን ትጠቅመናለች? በአሁን ሰዓት ያው ማንኛውም ሰው ቪዲዮ ኤዲቲንግ ሲያደርግ፣ ቪዲዮ ጄኔሬት ሲያደርግ፣ ጽሁፍ ሲጽፍ፣ የተለያዩ ተምሊኖች የሚያምሩ ሎጎ ፎቶዎችን ሲሰራ በምን አይነት አፕሊኬሽን ተጠቅሞ መሆኑን እንግዲህ በሂደት ያው እኛም ልንደርስበት ችለናል ማለት ነው። ስለዚህ አንድ ሰው ቪዲዮ ኤዲቲንግ የሚያደርገው ዝም ብሎ አይደለም። የተለያዩ አፕሊኬሽኖች አሉ የሚያምሩ ጽሁፍ ለጽሁፍ የተዘጋጁ ለፕሮምፕት የተዘጋጁ እያንዳንዱ የሚያምሩ አፕሊኬሽኖች አሉ። ስለዚህ በእነሱ አንዷን ነው እኔ የማሳያችሁ። ይሄ እንግዲህ የቪዲዮ የስራችን መጀመሪያም ስለሆነ እንግዲህ የድምጽ መቆራረጥ ሊሆን ይችላል። የትርጉምና የተለያዩ ነገሮች ችግር ሊኖርብን ይችላል። ስለዚህ ባለው ልክ ተስተናግዳችሁ እስኪ ይቺን ነገር ለማየት እንሞክር። ይቺን አፕሊኬሽን እንደምታዩት ቢኤንአይ ትላለች። ይቺን ለማግኘት ያው መቼም ፕሌይ ስቶር ላይ ገብታችሁ ሰርች ኤአይ ዋተር ዴይ የሚል ይመጣላችኋል። ስለዚህ ያው እኔ ጋር መጥቷል። እናንተ ፕሌይ ስቶር ላይ ስትሞክሩት ይመጣላችኋል ማለት ነው። ከዛ ኦፕን ነው የምንለው። ኦፕን ካልን በኋላ እኔ ከዚህ በፊት ስለሞከርኩበት ነው። ስለዚህ እናንተ ምንም አይመጣላችሁም፣ ዝም ብሎ ኒው ፕሮጀክት ብሎ ነው ይመጣላችሁ። ስለዚህ አሁን እኛ አላማችን ቀጣይ ቪዲዮ እንዴት መስራት እንዳለብን ለማወቅ ስለፈለግን ቀጥታ የምናደርጋለን ኒው ፕሮጀክት እንላለን። ኒው ፕሮጀክት ስንል ለምሳሌ ቀጣይ የምንሰራው ቪዲዮ ለምንድን ነው? ለዩቱብ ነው? ለቲክቶክ ነው? ለየትኛው ነው ቪዲዮ መስራት የምንፈልገው? ስለዚህ ይሄን ነገር ለቲክቶክ ከሆነ እችን ሳይዟን ነክተን ቲክቶክ እናደርገዋለን። ዩቱብ ስለሆነ ደግሞ እዛው ባለው እንተዋለን። ለምሳሌ እኔ ለዩቱብ ነው። ዩቱብ ስለሆነ ከዛ እዚህ ጋር አይዲያችሁ ታስገባላችሁ። ምክንያቱም እዛ ዩቱብ ከፍታችሁ ከሆነ ዩቱብ ላይ ለምሳሌ ያው የኔ አሁን ፍሬው ኢትዮ ቢዝነስ ነው የሚለው። ፍሬው ኢትዮጵያ ያለው። ስለዚህ እናንተም ለዩቱብ የምትሰሩ ነገር ከሆነ የዩቱብ ስማችሁን ወይ ደግሞ ለቲክቶክ የምትሰሩ ነገር ከሆነ የቲክቶክ ስማችሁን ከዚህ ትሰራላችሁ። ከዛ ክሬት ነው የምትሉት። እንደዚህ ስታመጡ ያው እንደዚህ ይመጣላችኋል ማለት ነው። ልክ እንደዚህ ሲመጣ ቀጣይ ምን ማድረግ እንዳለባችሁ ለምሳሌ ይሄኛው የቪዲዮ አፕሊኬሽን በዚህ ልክ ሳይዝ ቁጭ ብሏል ማለት ነው። ስለዚህ አሁን ምንድነው አይዲያችን? እና እናንተ አሁን እዚህ ጋር ቴክስት አስገብታችሁ ወይ ደግሞ ቪዲዮ ጄኔሬት ለማድረግ ማስታወቂያ ለመስራት የተለያዩ ነገሮች ኮንቴክት ነገሮችን ለመስራት ይረዳችኋል ማለት ነው። ስለዚህ አሁን እዚህ ጋር እኔ ጽሁፍ ለመጻፍ ከፈለኩኝ ቴክስት የሚለውን ነገር አለው። እንደምትመለከቱት እዚህ ጋር ጽሁፍ ይመጣልኛል። ከዛ የምትፈልጉት አይዲያ መጀመሪያ ምን አስባችኋል? ምን ለመስራት አስባችኋል? የቪዲዮ አይዲያ ቀጣይ ቪዲዮ ከዛ ጀሚናይ ላይ ሄዳችሁ ለምሳሌ እኔ ይሄንን ላስገባ እፈልጋለሁ። እሺ
ኮፒ አረኩና ያው እናንተም የምትፈልጉት እናንተ ምን መጻፍ እንዳለባችሁ ወይ ደግሞ አይዲያችሁ ምንድነው የሚለው ነገር ይዛችሁ እንደዚህም እዚህ ጋር ለምሳሌ ፔስት አልኩት እንደምትመለከቱት ነው። ስለዚህ ከዛ ምን እለዋለሁ እዚህ ጋር ኢንሰርት እለዋለሁ። እንደዚህ ሲሆን ሳይዙን ያመጣልኛል። ስለዚህ ሳይዙ ምን ታደርጋላችሁ እናንተ ከፈለጋችሁ ማስፋት ከፈለጋችሁ ማጥበብ ማለት ነው። ስለዚህ መጠኗ ትንሽ ከጠበበች ምን እናደርጋታለን? እዚህ ጋር በተን አለች፣ ይኸው 60 የምትላለች ቀስቷ ወደ ላይ ነች። እሷን ጠቅ ጠቅ ስናደርጋት አይታችኋል፣ ጠጋ ይላል። ምክንያቱም ይሄኛው ደግሞ ያው ጽሁፉ ኳሊቲውን እንዲጠብቅልን ያደርገናል ማለት ነው። እና እዚህ ጋር ደግሞ 3 በተን አለ። ስለዚህ እዚህ ጋር 3 በተኖች ስትነኩ ደግሞ በሚያምር መልክ አድርጎ ጠጋ ያደርጋችኋል። ስለዚህ እዚህ ጋር አሁን እናንተ ለምሳሌ ባክግራውንድ መቀየር አስባችሁ ወይ ደግሞ ኢሜጅ ለመጨመር ካሰባችሁ ምን ታደርጋላችሁ? እዚህ ጋር ቢጂ ምትላለች እሷን ትነካላችሁ። ከዛ ያው ሰሌክት ኢሜጅ ይላል፣ ኦኬ ትላላችሁ። ስለዚህ እዚህ ጋላሪ ውስጥ ያስገባችኋል ማለት ነው። እዚህ ጋላሪ ውስጥ እናንተ የተመቻችሁ ለእናንተ ጽሁፉ ወይ ደግሞ እዛ ጋር ለምሳሌ ለእናንተ ለቲክቶክ ይሁን ለዩቱብ ይሁን ያስቀመጣችሁት ሎጎ ይኖራል። ያንን በዛ ሎጎ የፈለጋችሁትን ጽሁፍ ለማስቀመጥ ከፈለጋችሁ ለምሳሌ እኔ ይሄን መርጫለሁ፣ እቺ መርጫለሁ፣ እንዲያረኩት ይታያችኋል። ስለዚህ እና ራሱን ትነካውና አንድ ማስተካከል ያለብን ነገር አለ። ጽሁፉን ከለሮችን መቀየር እንችላለን እንደፈለግን። ያው ማንቀሳቀስ እንችላለን። እዚህ ጋር ያው ሰሌክት ከለር አለች። ከፈለግን በነጭ እናደርገዋለን። በሚነበብ መልክ አድርገን እንደፈለግን እናስቀምጠዋለን። ከፈለግ ጠጋ እናደርገዋለን። ይህ ዘመኑ ምን አይነት ዘመን ነው ብላችሁ ብታስቡ ቴክኖሎጂ በጣም የረቀቀበትና በጣም ፈጥኖ የሄደበት ሰዓት ነው። ምክንያቱም ምንም ልፋትና ድካም አያስፈልግም። እናንተ እውቀታችሁና ችሎታችሁን ብቻ ተጠቅማችሁ እነዚህ ተምሊሎችን የሚያምሩ ጽሁፎችን ጽፋችሁ ቲክቶክ ላይ ዩቱብ ላይ ቴሌግራም ላይ ፖስት እያደረጋችሁ ገንዘብ ማግኘት የምትችሉበት መንገድ ብዙ አይነት መንገዶች አሉ። ስለዚህ እነዚህ በአጭሩ ምን ያሳየዋችሁ ዛሬ ስለዚህ አፕሊኬሽን አንድ ነገር ነግሬያችኋለሁ። ቀጣይ ደግሞ ቀጣይ ጽሁፍ ለመጻፍ ስትፈልጉ እዚህ ጋር ፕላስ ምልክት አለች 2 3 4 ምክንያቱም አንድ ላይ ጽፈናል አይደል? ቀጣይ ሁለቱም ላይ መጻፍ እንችላለን። ክፍት ነው ማለት ነው። እስከ 3 እስከ 5 ባለው እናንተ መጻፍ ትችላላችሁ። እና ዜማ ካስፈለጋችሁ ዜማ መጨመር ትችላላችሁ። እዚህ ጋር አለ። ይሄው እንዲያርጋችሁ የፈለጋችሁትን እዚህ ጋር ጋላሪ ውስጥ ያስገባችኋል። እናንተ የተመቻችሁን መርጣችሁ ሴቭ አድርጋችሁ ያስቀመጣችሁትን ዜማ ከጽሁፉ ጋር የሚሄድ ዜማ